አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጥቅምት 6 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በማደግ ላይ የሚገኙ ሀገራትን ፍላጎት ያማከለ ዘላቂ የዕዳ አስተዳደር ማዕቀፍ እንዲዘረጋ የገንዘብ ሚኒስትር አህመድ ሽዴ ጥሪ ያቀረቡ። የኢትዮጵያ የሚዲያ ልህቀት ማዕከል ስራ ጀመረ። ዓለም አቀፍ የበሻር አልአሰድ አገዛዝ በሶሪያ የተፈጸሙ ግድያዎችን ለመሰወር ለ2 ዓመታት ያህል የጅምላ መቃብሮችን ከቦታ ቦታ ሲያዘዋውር እንደነበር በምርመራ ተጋለጠ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። በማደግ ላይ የሚገኙ ሀገራትን ፍላጎት ያማከለ ዘላቂ የዕዳ አስተዳደር ማዕቀፍ እንዲዘረጋ የገንዘብ ሚኒስትር አህመድ ሽዴ ጥሪ ያቀረቡ። የገንዘብ ሚኒስትር አህመድ ሽዴ በማደግ ላይ የሚገኙ ሀገራትን ያማከለ ፍትሃዊ ግልጽና የልማት ፍላጎቶችን ከግምት ውስጥ ያስገባ ዘላቂ የዕዳ አስተዳደር ማዕቀፍ ሊዘረጋ እንደሚገባ ጥሪ ያቀረቡት በዋሽንግተን ዲሲ እየተካሄደ በሚገኘው የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ስብሰባ ላይ ነው። በገንዘብ ሚኒስትር የተመራው ከፍተኛ የልዑካን ቡድን በዓመታዊው ስብሰባ ላይ እየተሳተፈ ይገኛል። ከዓመታዊው ስብሰባ ጎን ለጎን ፕሪንስተን ዩኒቨርሲቲ ያዘጋጀው 8ኛው የዕዳ ጥናትና ምርመራ የተመራጭ የብድር ሁኔታ ኮንፈረንስ ተካሂዷል። የገንዘብ ሚኒስትር አቶ አህመድ ሽዴ በመድረኩ ላይ ባደረጉት ንግግር የዓለም የዕዳ አስተዳደር ማዕቀፎች የበለጠ ግልጽነት፣ ወጥነትና ፍትሃዊነት ሊኖራቸው እንደሚገባ አመልክተዋል። ተበዳሪዎች ከአበዳሪዎች የሚያገኙት ተመራጭ የዕዳ አከፋፈል ሁኔታ ላይ ግልጽ መስፈርት ባለመቀመጡ የቅርብ ጊዜ የዕዳ ድርድሮች አዝጋሚ እንዲሆኑ ማድረጉንና የተገማችነት ችግሮች ያሉበት መሆኑንም አስረድተዋል። ከተበዳሪ ሀገር አንጻር ሲታይ ደግሞ እርግጠኛ መሆን ስለማይቻል የሚደረጉ ድርድሮችን ይበልጥ ውስብስብ እንደሚያደርገው የገንዘብ ዋስትና አቅርቦትን እንደሚያዘገይ በመጨረሻም የዕዳ ሸክሙን ባልተመጣጠነ ሁኔታ በተበዳሪው ሀገር ላይ በመጫን ወደ ሁለትዮሽ አበዳሪዎች እንዲዘዋወር እንደሚያደርግም ጠቁመዋል። ተመራጭ የብድር ሁኔታውን በግልጽ በሚታወቁና ዓለም አቀፋዊ መለኪያዎች በተቀመጠለት ሁኔታ የሚካሄዱ ከሆነ ፈጣን ስምምነቶችን በማድረግ በባለድርሻ አካላት መካከል መተማመንን እንደሚያመጣ ሚኒስትሩ አጽንኦት ሰጥተው አብራርተዋል። ተመራጭ የዕዳ አከፋፈል ሁኔታን የማግኘት ጉዳይ ከኢመደበኛ አሰራርና ከአበዳሪዎች ማዕቀፍ ወጥቶ እንደ ቡድን 20ና የዓለም አቀፉ የገንዘብ ድርጅት IMF የግምገማ ማዕቀፍ ወይም የተባበሩት መንግስታት ድርጅት የልማት ፋይናንስ ሂደት ሁሉን አቀፍ መሆን እንዳለባቸው አመልክተዋል። ግልጽና ተጠያቂነት የሰፈነባቸው ህጎች ተአማኒነትን እንደሚገነቡና የዕዳ ስምምነቶችን እንደሚያፋጥኑ የገለጹት ሚኒስትሩ ከዛም ባሻገር ዓለም አቀፍ የፋይናንስ ትብብሮችን እንደሚያጠናክሩ መናገራቸውን የገንዘብ ሚኒስቴር መረጃ ያመለክታል። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የምታደርጋቸውን ጸባጫሪ ንግግሮች ኢትዮጵያ አወገዘች። የኢትዮጵያ መንግስት ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የምታደርጋቸውን ጸባጫሪ ንግግሮች ያወገዘው በታላቁ ህዳሴ ግድብ ዙሪያ ለግብጽ በሰጠው ምላሽ ነው። በዚሁ መግለጫ ኢትዮጵያ ግብጽ በአባይ ተፋሰስ ሀገራት መሰረተ ልማቶችን በመገንባት ከአፍሪካ ጋር አጋርነትን እያሳየሁ ነው ማለቷ የትብብር ፍላጎት ማሳያ ለመሆኑን በመግለጽ ይልቁንም በአባይ ተፋሰስ ውስጥ ያሉ የግብጽ ፕሮጀክቶች ተምሳሌታዊና በቂ ያልሆኑና ያረጁ አስተሳሰቦችን የሚያንጸባርቁ ነው ብላለች። ኢትዮጵያ የአባይ ወንዝን ለልማት ፍላጎቷ የመጠቀም ህጋዊና የማይሻር መብት እንዳላት አጥብቆ የሚገልጸው መግለጫው ይህን መብቷን እንድትተው በማንም ጫና ሊደረግባት እንደማይገባም ያትታል። አክሎም ግብጽ በአባይ ወንዝ ላይ ታሪካዊ መብቶች የሚለውን የቅኝ ግዛት ዘመን አስተሳሰብ የሙጥኝ ብላ ብትይዝም ኢትዮጵያ ለሁሉም የተፋሰሱ ሀገሮች ፍትሃዊና ምክንያታዊ አጠቃቀምን ትደግፋለች ብሏል። በአባይ ዙሪያ መፍትሄ ሊገኝ የሚችለው በጉዳዩ በሚመለከታቸው ወገኖች መካከል በቀጥታና በእኩል ደረጃ በሚደረግ ተሳትፎ ብቻ መሆኑን ኢትዮጵያ አጥብቃ እንደምታምንም ተገልጿል። ግብጽ የምትጠቀመውን ማስፈራራት፣ ሐሰተኛ ውንጀላ፣ ፈጠራ ላይ መሰረት ያደረገ ውንጀላና የማተራመስ ዘዴዎችን ኢትዮጵያ በዚሁ መግለጫ ተቃውማለች። ግብጽ በህዳሴ ግድብ ዙሪያ የምትሰጣቸው የድርቅና ጎርፍ ማስጠንቀቂያዎች የተፈበረኩ መሆኑን በመግለጽ ይህም የጋራ ፍላጎትን መሰረት ያደረገ መፍትሄ ለመፈለግ ያለመቻሏን ማሳያ ነው ብሎታል። ኢትዮጵያ የግብጽን ትርምስ የመፍጠር አጀንዳ ሙከራዎችን በመቃወም በህዳሴ ግድብ ላይ ከሱዳን ጋር ውጤታማና የተቀናጀ ግንኙነት
እንዳላት ተገልጿል። በተጨማሪም ኢትዮጵያ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ያላትን ቁርጠኝነት አረጋግጣለች። የኢትዮጵያ የሚዲያ ልህቀት ማዕከል ስራ ጀመረ። የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃንን አቅም ለማሳደግ በሚል ያቋቋመው የሚዲያ ልህቀት ማዕከል በዛሬው ዕለት በይፋ ስራ ጀምሯል። በማስጀመሪያ መርሃ ግብሩ ላይ የተናገሩት የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ሳምሶን መኮንን ማዕከሉ ኢትዮጵያን የሚመስል ሚዲያና ጋዜጠኞችን መፍጠር ግዴታ በመሆኑ ሙያተኞች በተለያዩ የጋዜጠኝነት ዘርፎች ስፔሻላይዝድ እንዲያደርጉ በማድረግ በቂ የተጣራና ሚዛናዊ መረጃ ለአድማጭ ተመልካች ማድረስ እንዲችሉ ያስችላል ሲሉ ተናግረዋል። የሚዲያ ልህቀት ማዕከሉ በቴክኖሎጂ በታገዘ በአንጋፋና ልምድ ባላቸው ምሁራን ለጋዜጠኞች ስልጠና የሚሰጥ ሲሆን ይህም የኢትዮጵያን የጋዜጠኝነት ሙያ እንደሚያዘምነው ገልጸዋል። የሚዲያ ልህቀት ማዕከሉ የታለመለትን ዓላማ ያሳካ ዘንድ ከዚያም አልፎ የኢትዮጵያ ጋዜጠኞች ዓለም አቀፍ ተወዳዳሪ እንዲሆኑ ከተለያዩ ዓለም አቀፍ ሚዲያዎችና ተቋማት ጋር የአጋርነት ስራዎች እንደሚሰራም የጠቆሙት ዋና ዳይሬክተር ማዕከሉ በተለያዩ የጋዜጠኝነት ዘርፎች ስልጠና እንደሚሰጥ ጠቅሰዋል። በተመሳሳይ የተናገሩት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በሰላም በመልካም አስተዳደር ዘርፍም ሆነ በኢኮኖሚ ጉዳዮች ላይ ወቅታዊና ትክክለኛ መረጃ በማቅረብ መገናኛ ብዙሃን ሚናቸው የጎላ ነው ብለዋል። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ዳንኤል ክብረት በበኩላቸው የኢትዮጵያ መገናኛ ብዙሃን ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን፣ የወል ትርክትንና የኢትዮጵያን ብልጽግና ለማረጋገጥ መስራት እንዳለባቸው አስገንዝበዋል። መገናኛ ብዙሃን በእነዚህ አራት ጉዳዮች ላይ የጋራ አንድነትና መግባባት ሊኖራቸው እንደሚገባ ጠቅሰው ማዕከሉ ይህንን ሊያረጋግጥና ሊያሳድግ የሚችል ሆኖ መምጣቱን አብራርተዋል። ማዕከሉ የመገናኛ ብዙሃንን አቅም በመገንባት ብሔራዊ ጥቅምን ያማከለ ስራ እንዲሰሩና የጋራ ትርክትን በመቅረጽ ረገድ የራሳቸውን ሚና እንዲወጡ የሚደግፍ ተቋም መሆኑ ተገልጿል። ጎጂ ልማዳዊ ድርጊቶችን በመከላከል ሂደት የህብረተሰቡ የነቃ ተሳትፎ እንዲጠናከር ሚኒስቴሩ ጠየቀ። የሴቶችና ማህበራዊ ጉዳይ ሚኒስቴር ጎጂ ልማዳዊ ድርጊቶችን በመከላከልና መቆጣጠር ሂደት የህብረተሰቡ ሚና የጎላ በመሆኑ ተጠናክሮ እንዲቀጥል ጠይቋል። ሚኒስቴሩ በኢትዮጵያ ከ140 በላይ ጎጂ ልማዳዊ ድርጊቶች መኖራቸውን በፈረንጆቹ 2008 የተካሄደ የክትትል ዳሰሳ ጥናት ውጤት ማመላከቱን ለመገናኛ ብዙሃን ገልጸዋል። ከነዚህ ጎጂ ልማዳዊ ድርጊቶች መካከል ዋና ዋናዎቹ የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ፣ ግግ ማስወጣት፣ እንጥል ማስቆረጥና የመሳሰሉት መሆናቸውንም ጠቁሟል። ድርጊቶቹ በአብዛኛው በባህላዊ መንገድ የሚፈጸሙ መሆናቸውን በሚኒስቴሩ የሴቶች መብት ስርጸት ከፍተኛ ባለሙያ ጌትነት አበብል ተናግረዋል። በሴቶች ላይ የሚፈጸሙ ጎጂ ድርጊቶችንና የኃይል ጥቃቶችን ለመቀነስ ብሎም ለማስወገድ መንግስት በስራ ላይ ባዋላቸው ስትራቴጂዎች አበረታች ለውጥ መመዝገቡን አረጋግጠዋል። የማህበረሰብ አደረጃጀቶች የህብረተሰቡን አመለካከት በመለወጥና ጎጂ ልማዳዊ ድርጊቶችን በመቀነስ የጎላ ሚና ስላላቸው በቀጣይም እንዲያጠናክሩ ጠይቀዋል። እንደ አውሮፓውያኖቹ አቆጣጠር 2016 በተካሄደው የስነ ህዝብና የጤና ዳሰሳ ጥናት መሰረት የሴት ልጅ ግርዛት በ2000 ከነበረበት 79.9 በ2016 ወደ 65 በመቶ ዝቅ ማድረግ ተችሏል ብለዋል። በሌላ በኩል በተሰሩ ጠንካራ ስራዎች የጠፉ ጎጂ ልማዳዊ ድርጊቶች መኖራቸውንም አስረድተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minber tv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በማደግ ላይ የሚገኙ ሀገራትን ፍላጎት ያማከለ ዘላቂ የዕዳ አስተዳደር ማዕቀፍ እንዲዘረጋ የገንዘብ ሚኒስትር አህመድ ሽዴ ጥሪ ያቀረቡ። ከቆይታ በኋላ የበሻር አልአሰድ አገዛዝ በሶሪያ የተፈጸሙ ግድያዎች ለመሰወር ለ2 ዓመታት ያህል የጅምላ መቃብሮችን ከቦታ ቦታ ሲያዘዋውር እንደነበር በሮይተርስ ምርመራ ተጋልጧል። እንመለስበታለን፣ ይጠብቁን። ሐማስ የምርኮኞችን አስክሬን ለመለየት ተጨማሪ ጊዜ ጠየቀ።
የፍልስጤሙ ሐማስ በጋዛ ተኩስ አቁም ተጨማሪ 2 ምርኮኞችን አስክሬን ማስረከቡን በመግለጽ የሌሎቹን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ብሏል። ቡድኑ ይህን የገለጸው በወታደራዊ ክንፍ ባወጣው መግለጫ ነው። ለሰላም ስምምነቱ ቁርጠኛ መሆኑን ያስታወቀው ሐማስ እስካሁን ማስረከብ የቻለው የታጋቾች አስክሬን ሊደርስባቸው የቻላቸውን ብቻ መሆኑን ገልጸዋል። ይህን ተከትሎ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በቀይ መስቀል በኩል የታጋቾቹን አስክሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብሏል። ቢቢሲ እንደዘገበው 20 ነጥቦች የያዘው የሰላም እቅድ ያለበትን ደረጃ መግለጫ የሰጡት የአሜሪካ ከፍተኛ አማካሪዎች በበኩላቸው እስካሁን ድረስ ዩናይትድ ስቴትስ ሐማስ የሞቱ ታጋቾችን አስክሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁሙን ጥሷል ብላ እንደምታምን አስታውቀዋል። ሐማስ በህይወት ያሉ ምርኮኞችን በሙሉ በመልቀቁ ለእቅዱ ተግባራዊነት ያለውን ተገዥነት ማሳየቱን የተናገሩት አማካሪዎቹ የተለያዩ መንገዶችን በመጠቀም የሞቱ ታጋቾችን አስክሬን የመፈለግ ስራ እየሰራ ነው ብለዋል። እንደ ዘገባው ረቡዕ ማታ ሐማስ ያስረከባቸው አስክሬኖች ከምርኮኞቹ መካከል መሆናቸው ከተረጋገጠ 19 አስክሬኖች ብቻ በጋዛ ይቀራሉ ማለት ነው። በመጀመሪያው የጋዛ ሰላም እቅድ መሰረት ሐማስ 28 በህይወት የሌሉ ምርኮኞቹን አስክሬን ማስረከብ ይጠበቅበታል። የእስራኤል መከላከያ ሚኒስቴር ጦርነት ዳግም የሚጀምር ከሆነ ሰራዊቱ በጋዛ ያለውን ሐማስ ሙሉ በሙሉ ለማሸነፍ ሁሉን አቀፍ እቅድ እንዲያዘጋጅ መታዘዙን አስታውቋል። ሐማስ የ28ቱን ታጋቾች አስክሬን በሙሉ ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ እስራኤል አስጠንቅቃለች። በሌላ ኸበር እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶችን እንድትከፍት የተመድ ባለስልጣናት አሳሰቡ። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶችን እንድትከፍት ያሳሰቡት የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ናቸው። ኃላፊው ይህን ያሉት እስራኤል ሐማስ ህይወታቸው ያለፉ ታጋቾችን አስክሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት ልትገድብ እንደምትችል ካስጠነቀቀች በኋላ ነው። ቶም ፍሌቸር በአሜሪካ አሸማጋይነት የተደረሰውን ወሳኝ ስምምነት እንዳይደናቀፍ ሁለቱ ወገኖች በቅርቡ የደረሱበትን የተኩስ አቁም ስምምነት ተግባራዊ እንዲያደርጉ ጥሪ አቅርበዋል። ከአንድ ሳምንት በፊት በእስራኤልና በሐማስ መካከል ስምምነት ከተደረሰ አንስቶ ወደ ጋዛ የሰብአዊ ድጋፎች እየገቡ እንደሚገኝ ተዘግቧል። ፍሌቸር በሚሊዮን የሚቆጠሩ የጋዛ ነዋሪዎች ህይወት በእነዚህ እርዳታዎች ላይ ጥገኛ መሆናቸውንና ዓለም አቀፉ ማህበረሰብም እርዳታ ያለ ገደብ እንዲገባ ግፊት ሲያደርግ መቆየቱን ጠቅሰዋል። በመሆኑም ወደ ጋዛ የሚወስዱ ተጨማሪ መንገዶች እንዲከፈቱና የሚያጋጥሙ እንቅፋቶችን ለመፍታት ሁለቱ ወገኖች እውነተኛ ተጨባጭ የሆነና ችግር ፈቺ መንገዶችን እንዲከተሉ ጥሪ አቅርበዋል። ኃላፊው ከሰላማዊ ሰዎች እርዳታዎችን ማቀብ ግን የመደራደሪያ ነጥብ አይደለም ብለዋል። ወደ ጋዛ የሚያስገባው የራፋ መንገድ ከ2 ዓመት በፊት አንስቶ በአብዛኛው ተዘግቶ የቆየ ነው። እንደ አውሮፓውያኖቹ አቆጣጠር ከ2025 መጀመሪያ ላይ በተደረሰው ጊዜያዊ የተኩስ አቁም ስምምነት መሰረት ድንበሩ ጉዳት የደረሰባቸውን ፍልስጤማውያንን ለሕክምና ለማስወጣት በሚል ተከፍቶ ነበር። ይህ በእንዲህ እንዳለ የእስራኤል ጦር አካል የሆነውና በጋዛ እርዳታን የሚቆጣጠረው ኮጋት ባለስልጣን በራፋ በኩል ሰብአዊ እርዳታ እንደማያልፍ ተናግረዋል። ባለስልጣኑ በየትኛውም ደረጃ ላይ እንደዚህ አይነት ስምምነት ላይ አልተደረሰም ብለዋል። የበሻር አልአሰድ አገዛዝ በሶሪያ የተፈጸሙ ግድያዎችን ለመሰወር ለ2 ዓመታት ያህል የጅምላ መቃብሮችን ከቦታ ቦታ ሲያዘዋውር እንደነበር በምርመራ ተጋለጠ። ከ10 ወራት በፊት ከስልጣን የተወገደው የሶሪያው የበሻር አልአሰድ አገዛዝ በሀገሪቱ የተፈጸሙ ግድያዎችን ለመሰወር ለ2 ዓመታት ያህል የጅምላ መቃብሮችን ከቦታ ቦታ ሲያዘዋውር እንደነበር በምርመራ ያጋለጠው ሮይተርስ የዜና ወኪል ነው። በምርመራ ሪፖርቱ መሰረት የበሻር አልአሰድ አገዛዝ በሺዎች የሚቆጠሩ አስክሬኖችን ከታወቁ የጅምላ መቃብር ስፍራዎች ወደ ደቡባዊ ሶሪያ በረሃማ ስፍራዎች በሚስጥር ሲያዘዋውር ቆይቷል። በሪፖርቱ በ2 ኪሎ ሜትር ርቀት ውስጥ 34 ቦይ በመቆፈር በ10 ሺዎች የሚቆጠሩ አስክሬኖች መቀበራቸው ተገልጿል። የጅምላ ግድያ ማስረጃዎችን ለማጥፋትም ከ2019 እና 2021 ባሉት 2 ዓመታት ኦፕሬሽን ሙቭ ኤርዝ የተባለ ቡድን ተቀጥሮ የጅምላ መቃብር ስፍራዎችን ከአንድ ቦታ ወደ ሌላ ቦታ ሲያሸሽ ነበር ተብሏል። እንደ ሮይተርስ ዘገባ ከሆነ መንግስት በ2012 አካባቢ ሙታንን በኩታይፋ መቅበር የጀመረ ሲሆን ከየካቲት 2019 እስከ ኤፕሪል 2021 ድረስ በየሳምንቱ በ4 ምሽቶች ከ6 እስከ 8 የጭነት መኪናዎች በቆሻሻና የሰው አመጽ ተሞልተው ከኩታይፋ ወደ ዱሜር በረሃ አጓጉዘዋል። አንድ የቀድሞ የሪፐብሊካን ጥበቃ መኮንን ለዜና ምንጩ እንደገለጹት እቅዱ የተጀመረው በ2018 መጨረሻ ላይ ነው። የሶሪያ የመብት ተሟጋች ቡድኖች ከ160,000 በላይ ሰዎች በአሳድ እስር ቤቶች ውስጥ ደብዛቸው ጠፍቶ በጅምላ መቃብሮች ውስጥ ተቀብረው እንደነበር ያምናሉ።
የሶሪያ የእርስ በርስ ጦርነት የተቀሰቀሰው በአውሮፓውያኑ 2011 ለውጥ ፈላጊ ኃይሎች በአሳድ አገዛዝ ላይ ጠንካራ ተቃውሞ ማሰማታቸውን ተከትሎ ነበር። የበሻር አልአሳድ አስተዳደር በወቅቱ በወሰደው የኃይል እርምጃ ከ500 ሺህ በላይ ለሚቆጠሩ ዜጎች ህልፈትና በሚሊዮኖች መፈናቀል ምክንያት መሆኑን ዘገባዎች ያመለክታሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።